እምባዬ ይመጣል ያለው ሙድ ሲይዝበት ነው። መድኃኒዓለም እምባው መጥቶ ሳይሆን በቃ የአማን ሁኔታ አማን እኮ መከራውን አየ እዚህ ሚዲያ ላይ እንዴ እና የምሩን እምባዬ ይመጣል ምናምን ሙድ ሲይዝበት እና ዞሮ ዞሮ የምልላችሁ ነው የቀለሜ አስተያየትም አያስፈልግም። የቀለሜም እንትን ይሄ ዲቤት ላይ ፈርቶ ምናምን አይነት ወሬ እኔ ማይሆን ነገር ነው። በጣም ፈርቶ ግንባሩ ላይ ይታየኛል ምናምን ድራማ ማለት ነው። ተው እሱ ልክ ነገር አይደለም። እሺ ከዛን እሺ አንድ ያየሁት ቪዲዮ ነበር። እስከዛ እንዴት ነህ ግን አንተ? እስከምታለውልህ ፒስ ነው ሰላም አለን ይመስገን። ቀለሜ እኮ በቃ እኔ አላስቻለኝም ታውቃለህ። የራሱን ይረሳዋል እኮ ከ15 ቀን በፊት የነበረ ታሪክ መሆኑን ይረሳውና በቃ ዲቤት ላይ በጣም ተወያይ ምናምን ነገር ይመስል ሰውን መውቀስ ራሱ አያስፈልግም። ቢያንስ እኔ ምን ላይ ነበርኩ ማለት ብሎ ማሰብ ነበረበት ብዬ አስባለሁ። እንደ ሰው ኖርማል የሌላውን ነገር ተወውና ማለት ነው። አዎ የማውራት ሞራልማ የለውም። እሺ አሁን ደግሞ ኡስታዞች ተብሎ እዛ የሚሰበሰቡ የሙስሊም ሰዎች እኔ የጅልነታቸው ጥግ እንድታዩት ብቻ ነው። በጣም ህፃናቶች ናቸው። ትልቁም እንደ ህፃን ነው የሚያስበው፣ ህፃኑም እንደ ህፃን ነው የሚያስበው ህፃን ነውና፣ ትላልቆቹም ግን እንደ ህፃን ናቸው እና ራሳቸው ድራማ ፈጥረው ይስቃሉ። ራስ በሰራው ድራማ እንዴት ትስቃለህ? አያስቅም እኮ። ሌላውን ለማሳቅ ነው እንትን የምትሰራው። ራሳቸው ድራማ ሰርተው ራሳቸው ይዝናናሉ። ሞኝ ሁለቴ ይስቃል የሚባለው ይሄ ነው። አሁን እነሱ ድራማውን ሲሰሩት ከጀርባ ስቀዋል፣ መጥተው ከህዝቡም ጋር ደግሞ ማሻላ ይተባባሉ፣ ይሳሳቃሉ እና በጣም ጅሎች ናቸው። 20 ሰው ሰለመ፣ 16 ሰው ፌስቡክ ወደ ውይይቱ እንዳለቀ 5 ሰው ሰለመ ምናምን እንዳሉ ገባው። ማነው ብቻ ሰው ሼር አድርጎልኝ ዮሐድ ከዮሐድ ጋር እያወራን ብቻ ገባው ማለት ነው። መድኃኒዓለምን ሻሃዳ እየያዘች ያለችው ሴት ቀድሞ ሙስሊም ነች። የፈጠና አካውንታው ስገባ 4 ወር 5 ወር ምናምን በፊት ነሺዳዋን ምናምን በመሐመድ ሲርጋጋ እየጨፈረች አሁን እንደ አዲስ አሻዱ ምናምን አረ በመድኃኒዓለም እንዴ ይመስለኛል። ግን እሱ ጋር ይዋ ከሰለፊያ እየመጡ መሰለኝ እኮ ወደ ወሃብያ እየሄዱ ነው እንጂ ፈጽሞ ከክርስትና አይሆንም። ከየትኛውም ክርስትና እንደዚህ አይነት ፍጥነት አላህ እንደዚህ ነው እየተባልክ አንተ ቂጥ የለውም እግር የለውም እጅ የለውም እንደዚህ አይነት አምላክን ሰምታው ወዲያው ገብተህ ሻሃዳ መያዝ ራሱ ሼም ነው። እኔ ቢይዙ አልደነቅም። ባይዘይ እንዲህ አይነት ክርስቲያን ካለ ሲጀመርም ጅላጅል ነው። ይኸውላችሁ ውይይት ተደርጎ ለምሳሌ የፈለገ ውይይቱ በቃ ምንድነው ትምህርታችሁን እንትን የሚል ሆነ ወይም አልሆነም እንጂ ለምሳሌ እፎይ ተሸነፈ፣ እንግዲህ ተሸነፈ ከሆነ ጨዋታው ተሸነፈ ብለን እንኳን እናስብ። እንዴት ሰው በዚች በአንድ ውይይት እንዴት ሊሰልም ይችላል? እንዴት ክርስትናው ሊተው ይችላል? አይችልም። እና እንደዛ አልሆነም። ምሳሌ ነው ያልኩላችሁ። የሆነውን አይታችኋል። አልተገለጠም ምዕራፍ ነው ሲቀራ ያደረው። አልተገለጠም። አምላኩን የማያውቅ ኡስታዝ ነው መጥቶ ሄደው። ከዛን አሳያችኋለሁ የራሱ ሰዎች ቪዲዮ እንደሰሩበት ማለት ነው። እና ቢሄዱም አልደነቅም። ሄደች እኮ ምንም ነው የማይመስለኝ። ምንም አንድ የማላውቀው ሰው ግን እምነቱን ቀይሮ ሳይ በጣም እናደዳለሁ፣ ይሰማኛል ምናምን እንዴት ምናምን እንላለሁ። ይቆጫል። ንጽጽር አካባቢ በተለይ ደግሞ እንትን ስትሉ በቃ አንዲት ነፍስ እኮ እንደዚህ ሲባል ወሬው ራሱ ያናደደናል። ለምን ምናምን እንቆጫለን። በእነዚህ ቅንጣት ያህል አልቆጭም። ቢሄዱ እንኳን ነው የምለው አይደለም እርስ በእርስ ምንድነው
ሙስሊም ሆና ምናምን ነሽዷን ስትለቅ ቁርአኗን ስትለቅ ቆይታ ከዛን ዛሬ ምን አተረፋችሁ ሲባሉ መልስ እንዲሆናቸው ያዘጋጇቸውን ሰዎች አምጥተው እየደጋገሙ ያሰልማሉ ማለት ነው። ባይዘው በእነሱ ለምሳሌ የሆነ ሰው የሆነ ነገር ጥፋት ቢያጠፋ ላይክ እምነቱ ላይ ማለት ነው የተሳሳተ ነገር ቢናገር መልሰ ሻሃዳ ያዝ ይባላል። ለምሳሌ ኢየሱስ አምላክ ነው ቢል ብሎ አንድ ቀን ቢል በማግስቱ አግኝተው እንደ አዲስ ነው ሻሃዳ የሚያስይዙት። ስለዚህ ችግር የለውም። ስለዚህ የስነ ምግባር ችግር የነበረባቸውን የተነጋገሩት ምናምን ናሲ ሻሃዳ ያዝ እየተባባሉ እየተጠራሩ የሚሰሩት ድራማ እኛን አያታልንም። በዚህ የተታለለና በዚህ የሚሄድ ሰውም ካለ እኔ የክርስትና ትምህርት ስለሌለው ማለት በቃ ክርስትናውን ጠንቅቆ ማያቅ ስለሆነ ሄደ መጣ እና አያስገርምም። ማያቅ ሰው ቢሄድም እዛም ሄዶ አያቅም፣ እዚህም የማወቅ ልምድ የለውም። ስለዚህ ይመጣል። በነገራችን ላይ ሳያውቁ ከሚሄዱ አውቀው ቢሄዱ ለነሱ ነው ጥቅም፣ ለኛ አይደለም። ያውላችሁ አውቀው ከሄዱ እዛ ሄደው ይላመዱላቸዋል። ቢያንስ ማለት እዛ ያለውን ትምህርት እንኳን አውቀው ከሄዱ ማለት ነው። ሳያውቁ ከሄዱ ልክ እዛ ሲደርሱ የሚገጥማቸውን ነገር ሲያዩ ነፍሳቸው ተጨንቃ ጠልተውት ነው የሚመለሱት። ዳግም ላይ ይመለሱ ማለት ነው። እንትና ለምሳሌ ተመልከቱ። ይሄ ተድላ የሚባል ሰው ባይዘው ድራመኛ ሰው ነው። ተድላ ማለት እኔ እሺ ሱልቶ እና ብቻ ማለት ይሄ ድራማኛ ላይ ነበር የሚሰራው። ነቄ ስለሆንን ነው ያውቃሉ፣ ሁሉም ጀማው ምናምን ያውቃል። ካላገኘዋችሁ ምናምን ብሎን ሁኔታውን አይተን ምናምን ነው እንትን ያልነው ማለት ነው። ድራማ ስለሆነ ሁኔታው እና በሱ መንገድ ሄደን ቢሆን እኛ ላይ ነበር ይሄን ድራማ የሚሰራው አሁን እየሰራ የነበረውን ማለት ነው። እነሱ ግን ዞሮ ሰለመ ምናምን። ከዛስ ጥያቄ አለኝ ምናምን ፎሎሮ አደገ። ከዛን የሆነ ነገር ተገባለት። ከዛ ዩቲዩቤን ማሳደግ ፈልጋለሁ ምናምን ድምፅ ጥራት የለውም አለ፣ ማይግዙልኝ አለ፣ ስልኬ ምናምን አለ፣ ቀለሜ ስታይል ተጫወተ ምናምን። አያችሁ በግርግር ለሌባ ያመቻል አይደል የሚባለው። በቃ ይሄው ነው። በግርግር የራሳቸው እንትን ነው የሚሉት ማለት ነው። እና እንደዛ ነው። ከዛ ደግሞ አሁን ገብቶ ያወራው ስለ ጧ ጉዳይ ነው። በጣም ነው ያሳቀኝ። ምናምን ጧ ያላቅም አትንጠራራ ምንድን ነው ጅማት ይበጠሳል ማለት ነው ምናምን ብሎ ያለው ማለት ነው። በጣም ነው ያዝናናኝ። ክርስቲያን ይሁን አይሁን አላውቅም፣ ብቻ ቪዲዮ ያየሁት የሌላ አረብኛ ነገር አውርቶ ነው። ከውይይቱ በኋላ ነው እንደሱ ጧ የተባለው። ሌላ ቀን ጧ ግን ተተርጉማለች እኮ የሆነ ተፍሲር ተሰጥቷታል። ጧ ከውይይቱ በኋላ ነው አሷ ጧ ያለችው። አረ ከውይይቱ በፊት ራሱ የሆነ አንድ መሻይክ ምናምን ነገር ተርጉሞታል። ምን አሉ? ያው እንትን ላይ ወስደ እንትን አድርገ ጧ ሲል ነበር። እሺ እሱ ለራሴ ያዘው። ማንን በቪዲዮ አስቀምጠለት ታገረጣ ነው? ድንጋይ ላይ ልትለይ ነው። ከዛ ቀለኛ እና ጧ በጣም ነው ያሳቀችኝ። እና ቪዲዮ የሰሩ ሰዎች አሉ አሁን ማለት ከነሱ ሳይድ ማለት ነው። ለፖለቲካ ይመቻል፣ ያው የመጣላቸውን አጋጣሚ መጠቀማቸው ያው እንትን አይደለም። ግን በዚህ ክርስትና አይገመትም ማለት ክርስቲያኖች ሂድና ጧ በልልኝ ተብሎ የተላከ ሰው አይደለም። እና ያን ያህል ድራማ መፍጠር የምር አያስፈልግም። እሺ ቅድም ላሳያችሁ የነበረውን ቪዲዮ ላሳያችሁ። ያዘጋጀውን ቪዲዮ ክፈትልኝ። ሰበር ዜና ስሙ። 55 ደቂቃ ተጠብቆ አልመጣም። ዲያቆኖቹ ግን ያሉት ነገር አለ። ስለዚህ ዲያቆን ያሉት አለ፣ እሱን እንስማልኝ። ከዚህ በፊት ብያቸዋለሁ። ይሄም ሌሎቹም ሁሉንም ሰው ዲያቆን ብለው ነው የሚጠሩት። ትንሽ ከፍ ካለ ቀሲስ፣ ቄስ ነው፣ ከዛ መምህር ምናምን ነው የሚሉት። አክብረው አይደለም
እምነታቸው ያለ ውሸት አይቆምም እና የኦርቶዶክሶቹን ዲያቆናት እንዲያልናቸው እንትኖች እንዲያልናቸው ለማለት እንዲያመቻቸው ዲያቆን እያሉ ራሳቸው ይሾማሉ። በእኛ ቤተክርስቲያን ሁሉም ሰው ዲያቆን አይደለም። እፎይ ዲያቆን አይደለም። ይኸው ዲያቆኑ ቀረ። ይሄኛው ዲያቆን ደግሞ የሚለውን ስሙ አለ። ያኛውም ዲያቆን አይደለም። ክህነት የላቸውም ሰውየው ሲጀመር። ቀጥሎ የሚያወሩት ማለት ነው። ግን ችግር የለም ለፖለቲካቸው ተመቻቸው። ስለተመቻቸው ነው እንትን እያሉ ያሉት። ግን ይሄ ሁሉንም ሰው ዲያቆን ምናምን እያሉ የሚያወሩት ለምንድን ነው? ጳጳስም ይላሉ። እኔም አንድ ቪዲዮ ሰርቼበታለሁ አንዱ ላይ እና ጳጳስ ይላሉ ሲፈልጉ ከትላልቅ እንትኖች ጋር አወሩ ለመባል ማለት ነው። ምክንያቱም እታች ያሉት ሙሉ እንትኖች ስለሆኑ ያው የመሀይሞች ነብይ አይደል የተባለው ብቻ ነገር ስለሆኑ እነሱን ለማታለል ነው። እሺ እንስማው። እዛ ክርስቲያኖቹ ዲያቆኖቹ ቤተክርስቲያን ላይ ተናገሩት ነገር አለ። አንድ እሱን እንስማና እናንተ ፍረዱ። ሰበር ዜና ነው። አሁንም በደንብ አድርጋችሁ አዳምጡ። ዲያቆኖቹ ናቸው እፎይን ውሸቱን ያጋለጡት። እንስማ። ሰበር ቅልጥም ይሰበር ያለው ማን ነበረ? እኔ በዚህ ደረጃ ባይዘው የሰው ላይ መጨከን ምናምን አልወድም፣ ግን ያው ይምራን ክፈት ስላለኝ ነው የምከፍተው። ይህንን ቪዲዮ ባላሳይ በጣም ደስ ነው። ስሟትችን በዚህ መጨከን አልፈልግም። ቀድሞ አዘጋጅ ተብሎ ተዘገጃጅተው ምን ብለው ከዛ መልክ ሲሰራ ማለት ነው። ሆርሞናቸው ራሱን የእህቶች ይመስለኛል ወንዶቹ። ሶሪ በጣም እውነት መናገር ስለምወድ ነው። እንደዛ ነው የሚሽለጠለጡት። አሁን በቃ ተዘጋጅተን አውርደኸዋል፣ ቀድመን አይተነዋል፣ ቪዲዮ ምላሽ ተሰጥቶበታል። ከዛ አሁን አመጡ ቆይቷል እኮ ቪዲዮ ማለት እነሱ አሁን ከሚያቀርቡት 2-3 ቀን ቀደም ብሎ የወጣ ቪዲዮ ነው አይተነዋል። ከዛ ይከብዳል እኔ ምናምን ይላል። በጌታ ስም እኔ ሲጀመር ፊታቸው የሚሸፍኑ ወንዶች እኔ ነበረ ከይቅርታ ጋር ግን ያው ቪዲዮ መክፈት ስላለብኝ ይከፍታለሁ ማለት ነው። ይታያቸዋል አይደለ? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው? እሺ ትልቅ ኦርቶዶክስ መምህር ናቸው አለ። ቅድም ያልኳችሁ ነው አላማው። እሺ ስለ አላወራም ደግሞ አንዳንዱ እኮ እሺ እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማችኋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ምክንያት ድንግልም አሁን እነሱ ጋር ከ3 ቀን በኋላ ሲደርስ ሰበር ዜና ነው እንደሚሆነው እነሱ ጋር እንደዛ ነው። እንትን ስለሆነ ዓለም ከጠፋች በኋላ ወየ ሲባሉ ሰበር ዜና ነው የሚሉት ማለት ነው። ዘገምተኛ ከሆንክ እኮ እንደዛ ነው የሚገጥምህ አይደለ? ማለት ዘገም የሚል ሰው ቆይቶ ነው የሚደርሳቸውና እንደዛ ነው። ግን ምን አለ አሁን እንዴት እንዳዋረዱት አለ። የሱን ፐርሰናሊቲ የሚነካ አንዲት ነገር አልተናገሩም። የተቃወሙትን በኋላ እንትንላችኋለሁ። እሱም ልክ ነው ልክ አይደለም እናወራበታለን። ግን አሁን እሱን ያዋርድልናል ብለው ያሰቡትን ነው ይዘው የመጡት ማለት ነው። ማርያም ዋናው ፖይንት ለጋላርግና ላስደምጣችሁ 10 ጊዜ ኮፒሊንግ ታደርጋላችሁ። ይህ ግድ ማለት ነው። እንከታተል፣ አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምንሰማው ክርክሩ ያስኬዳል። ምዕመናን በዘመናችን ወሬና ስድብ ይወርዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው ያድምጡት። የሚነሳ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም።
ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። ምን አሉ? እነዚህ ስድብ ነው የሚያውቁት። ስለዚህ ከነሱ ጋር መከራከር ስድብ ነው የሚያስከትለው፣ ምክንያቱም ተሳዳቢዎች ስለሆኑ ነው ያሉት። ስለዚህ እፎይ ልክ አይደለህም ያሉት ከምን አንጻር ነው? እነሱ ተሳዳቢዎች ስለሆኑ ከነሱ ጋር ክርክር አያስፈልግም፣ ክርክሩ ወደ ስድብ ስለሚለወጥ ነው ያሉት። አሁን የትኛው ቃሉን እንዴት እንዳዋረዱት የሚያስብል እንዴት እንዳዋረዱት ላሳያችሁ ብሎ እኮ ነው የጀመረው። አለማፈሩ ማለት ነው። ከዛ ደግሞ እኔ አሁን ይከብደኛል እንዴ አሳይ ስለተባልኩ ነው እንጂ ያለ ደግሞ ሲሽለጠለጥ ማለት ነው መልሶ እና አሁን ያሉት ይሄንን ነው። ለማንኛውም ሰውዬ የተናገሩት ይሄንን ነው የለቀቁ ባይዘ አሁን ይሄንን ራሱ የለቀቁት ራሳቸው ሙስሊሞች ናቸው። የለቀቋት እንኳን ትንሽ ነጭ የቀረችው አላለቀም እንዳይሉ ይኸው እንጨርስ። እኛንንም አስመታን ማለት ነው። ትክክል አይደለም። የነዛም ክርክር ትክክል አይደለም። ያዘጋጀውን ቪዲዮ ክፈትልኝ። ይኸው ይህንን የተናገሩት ቁጭ ብለው ሀገር ሆነው ገብተው ከዛ ቀድሞ የጻፉትን ድራማ እየተወኑ ከዛ ይዝናናሉ። ይሄ ነው ህፃንነት፣ አለማወቅ ማለት ነው። ሰው የተናገሩት አምላካችንን ስለሚሰድቡብን ከነሱ ጋር መከራከር አያስፈልግም ነው። ከዛን መልሰው ደግሞ አብራርተዋል። ሚዲያ ላይ ተነስቶ እንዴት እንዲላሉ የሚለው ነገር ስለተነሳ ሲያብራሩ ደግሞ የእፎይን ድካም እፎይን ምናምን በደንብ አድርገው አብራርተው መልሰዋል። ለማንኛውም ማለት ነው እና እንደዚህ አይነት ድራማ እኔ ለምን እንትን እንደምትሉ አላቅም፣ ግን ደግሞ አውቃለሁ አምላካችሁ የሚከብረው እንደዛ ስለሆነ። እሺ ሌላ ደግሞ አሁን ግን ይህን ሰሞን ያቺ ኢምራን ተብዬዋ ውይይት እያለች ነውና ምን ይመስላል? አላህ አካል የለውም ከሚሉ ሰዎች ጋር ተወያይቶ ምናምን ነገር አንድ አምላክ አጽድቀው ቢመጡ በቃ የወሰኑትን ይወስኑ። ይሄ ነው አምላካችንና ይሄንን እመኑ፣ ከዛ በኋላ በዚህ አምላካችን እንወያይ ቢሉ መልካም ይመስለኛል። ዝም ብሎ መጥቶ አንድ ሰው ተወያየ ተብሎ ሌላ ውይይት ከሚሉ ማለት ነው። እሱ ምንድን ነው የሚለው? አይ በቃ እፎይን ድጋሚ ልክ እንደ ሁሱ ካላወራሁት ነው። ኢምራን ደግሞ ያው ሁሱ ወድቋል ማለት ነው እያሉ ያሉት እኮ በሌላ ቋንቋ ሁሱ በደንብ እንትን ስላላለ ትንሽ ስላስገረፈን እና ካክስ አይነት ነገር ነው። ደግሞ በዚህኛውን ሞክረው ነው ማማሳያ ቢቀያይሩ አይነት ነገር ነው የሚሆነው። ግን ሌሎቹ እስልምናን አትወክልም እያሉት ነው። ሁሱን ራሱ አይደል? አካል ነው እሱ ያው እንትን ነው ወህብያ ነው እኮ ሳላ። ከዛም አቂዳቸውን ጨርሰው በቃ አላህ ወይ አካል የለውም ወይ አካል አለው ብሎ ተስማምቶ ይጨርሱ፣ ይወስኑ፣ ያጽድቁት። ብትንትኑ የወጣ ጋራጅ ቤት የተበታተነ ሰውነት ይዙ ጋባን። ታው እኔ በቪዲዮ ነኝ። እሺ ስሙ ታፋይ አልተገለጸም። ኦኬ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ግን እኔ እንደው አንድ ጥያቄ ጠይቃችሁ፣ እግር አለው ተብሎ ተገልጿል፣ ጠፍር አለው ተብሎ ግን አልተገለጸም ማለት ጠፍር የሌለው እግር ታውቃላችሁ? ጠፍር የሌለው እግር የዞን ከሆነስ የዞን ነው ጥፍር የሌለው። አንቺ እሺ አለለው ጣቶች አሉት። ኦኬ እጅስ? እጅ አለው። ጣትስ አለለው? ጣቶች አሉት። ልክ አምላክ እንዳለው ስንት ጣቶች ነው አለ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው
ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አሉ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም። እርሱ አታውቀውም። ስለዚህ እሺ፣ አሁን ጣቶች አሉ ቁጥራቸው አይታወቅም ብሏል። ስለዚህ አንዱ እጅ ላይ እንዲህም ሊሆን ይችላል ማለት ነው። 30-40 ጣትም ሊኖረው ይችላል። መጥረጊያ የሚመስለው ማለት ነው አይደል? እንደዚህ ሲሆን አንድ እጅ ላይ ብቻ እንደዛ ነገር። ከዛን ይሄ ጣት ምን ላይ ነው ያለው? ብቻውን ይሄ ጣት ለምሳሌ ከዚህ ጋር ካልተያያዘ ለብቻው ሄዶ እንደዚህ ከቆመ ይሄኛው ለብቻው ከተንጠለጠሉ ምንድን ነው አሁን እሱ አሁን ተገለጸ አልተገለጸ ራሱ ያስፈልገዋል። ይሄ ተገለጸ አልተገለጸ ራሱ ያስፈልገውም። ወይ መያያዝ ያለበት ወይ መነጣጠል ነው ያለበት። ከተነጣጠለ የት እንዳለ ራሱ ያውቁታል። አንዱ ጣቱ በሌላ ዓለም ለብቻው ቁጭ ብሎ ሊሆን ይችላል፣ አንደኛው ደግሞ ሌላ። እንዲህ አይነት ጥያቄ ውስጥ ከሚከተል አንድ ላይ ነው ያለው ቢሉ ይሻላቸው ነበር። እነዚህ ይሻል ነበር። እሺ ብቻ የተበታተኑ የተለያዩም ሊሆን ይችላሉ ማለት ነው። አላውቅም ማለት መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? መዳፍ ነው የጠየቁህ። በቃ አልተገለጸም። ለምን እንደሚያቃስተው ያልገባኝ። ስሙት ሲያቃስት ታተኑ የተለያዩም ሊሆን ይችላሉ ማለት ነው። አላውቅም ማለት መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? መዳፍ ነው የጠየቁህ። በቃ አልተገለጸም። የኔ መስሎኝ እኮ ዳታ ቀያየራለሁ። ግራ አጋባኝ። አንተ ጋር ነው ለካ የጠፋው። ተመልሰሃል ግን ሚዩት ነህ። ኦኬ እሺ። ከቤት ስልክ ተደውሎ ነው። እሺ እኔ እኮ ስደውል እኮ ሳወራ እኮ አልሰማኸኝ። እስኪ እጅን ከፍ አድርገው አንዴ ጣቶችን። አይ አንዱ ለብቻ እጠፈው። እስኪ እጠፈው። ቆይ እሱን ዝም ብሎ ፊት ለፊት አድርገህ እጠፈው። ወደ እኔ አዙረህ እጠፈው። መዳፍህን እጠፈው። እንደዚህስ ቢሆን ቆይ እጁ እኔ እንጃ። እንዲህ ካላይ ቀር ደግሞ ቢማታስ ሴዶ ይላል። ሴዶ የለውም አለ። እሺ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲ አምላክ ምንድን ነው የምታመልኩ? ካዳ አልታውቅም። ሲወርድ የሚወርደው እጁ ነው፣ እግሩ አልተገለጸም። ይዞት አይወርድም። እንዴት ነው ለማንቀሳቀስ ይከብዳሉ። አልተገለጸም። ምንም አታውቁትም። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንድ ጊዜ ብቻ ሳይሆን በተደጋጋሚ ሙጀሲማ ዋሃብያዎች ኢስላምን አይወክሉም ብለን ብዙ ጊዜ እንናገራለን። ለምን ከተባለ ይህንን ሲገልጸው የቆየውን ነገር ነዋ የሚያመልኩት አላህ ብለው። ይህ አላህ አይደለም። እናንተም
በክርስትና ሃይማኖት ላይ ያላችሁ ከሙስሊሞች ጋር ተወያየን ብላችሁ ልታስቡ ትችላላችሁ። አስለን ሙስሊሞች አይደሉም። እንዲህ በተለያዩ ክፍለ አካላት የሚገለጽ ነገር በአእምሮ የተቀረጸ የተሳለ እንጂ ፈጣሪ ሊሆን አይችልም። እዚህ እንግዲህ እንደሰማችሁት ምን አለ ጋይስ ሁሱ ይሄ ብቻ አይደለም፣ ሌላም ልጅ አለ፣ ይሄኛውም አለ። ስለማያውቅ ሁሱ አስበው ከነዛ መካከል አላህን ላይ ነው ብሎ ከዛ በኋላ ታችን ይወርዳል ማለት ከዛ ግራ ቀኝ ያለው ማለት ደግሞ ይሄም የፍጡር ባህሪ ነው ማለት ነው። ሌላው ደግሞ 429 ላይ በሂጅራ ላይ ያለፉት አቡ መንሱር አልበግዳዲ የሙስሊሞችን የጋራ ስምምነት ያስተላለፉበት ኪታብ ነው። ይህ አልፈርቁ በይነ አልፊረቅ የሚባለው ላይ ታዲያ ምን አሉ? ይህ ፈስሌ ይላሉ ምን ይላሉ? في بيان الأصول التي اجتمعت عليها أهل السنة والجماعة يتسمموا بتن يجرى سممنات يعرفوا بتن نتب يمجل سبت بامنا وبلو أسفلوا على الدرس كذا وهلا يجرى سممنات يعرفوا بتن نتوش مكان كم من كنيار وأجمعوا على أنه لا يحويه مكان ولا يجري عليه زمان مسلم وجرى سممنات هذا الجوال الله بوتان دم يكببونا بنكزي بزمن دم يكلز يجرى سممنات هذا الجوال يلقوا እንደዚሁም وأجمعوا على نفي الآفات والغموم والألام واللذات عنه وعلى نفي الحركة والسكون عنه الله بمرجعاتهم بمنكساكس من دم ما يكلف يقرا ስምምነት ተደርጎበታል። በመንቀሳቀስ ማለት ለሊት ይመጣል ይሄዳል ምናምን አይገለጽም እያሉ ነው እነዚህ ሙስሊሞች እያረሙት። ታፍኗል ድምጽ አይሰማም። አትሰማም አንቺ ኔትወርክ ነው ምንድን ነው? እስኪ አስተካክለው። አሁን ኦኬ አሁን መጣ። እዚህ ጋር መጨረሻ ላይ በጋራ ስምምነት አለ። መሻይኮቹ በጋራ ተስማምተው ነው ማለት ነው። አላህ ይንቀሳቀሳል አይንቀሳቀስም፣ ይወጣል አይወጣም፣ ይወርዳል አይወርድም የሚለውን ነገር ወስነውለት ነው ማለት ነው አላህ የሚንቀሳቀሰው ወይ የማይንቀሳቀሰው። እነዚህኛዎቹ እንግዲህ ሊሉ የሚችሉት እሱን ነው፣ አሁን አንተ ያልከውን ነው። ምክንያቱም ይሄው በስምምነት እኮ እንዲህ ብለዋል ሲባል እነሱ ናቸው ወይ ተስማምተው አምላክን የሚያንቀሳቅሱልኝ ይላል ማለት ነው። የሁሱ ጀማ በዚህ በኩል የሌሎቹ ጀማ በዚህ በኩል ይንቀሳቀሳል አይንቀሳቀስም ክርክር። ደግሞ ሲንቀሳቀስ ራሱ እኮ ሽንት ቤት አይመጣም። እኔ አሁን ለምንድን ነው እሱ የምታስወሩኝ? እኔ ሲጀመር እነሱ ጋር እንትን ማለት እኮ በጣም ከባድ እኮ ነው። ግን ሁሱን ካስተዋልከው ማለት ነው ልክ ይሄን ከጨረሰ በኋላ ወዲያው ስለ አጋንንት እናወራለን። ስለ አጋንንት ነው ስለ ፍሬንዱ ማለት ነው። ምንጊዜም ነገሮችን መጠቅለል ያለብህ በቤተሰብ ዙሪያ ቤተሰባዊ ታደርገዋለህ ቶሎ እና እኔ አሁን ስለ አጋንንት በጣም እኮ እንትን እኮ ነው በእነሱ የሙስሊም ወንድም እህት አለ ወንድሞች አሏቸው አይደል? የሙስሊም ወንድም ማለት አጋንንት ወንድም ይሆናሉ ለነሱ ራሱን ተና ምን አልከኝ? አቡ ሃይደርን ድምጹን ሰምተከዋል? እዛ ያለበት ቅርብ ነው ማለት ነው። አራቀ እሺ። አረ ሲጀመር ይችላል እሱ እንዴ? እኔ በጣም ነው የምወደው ሲጀመር። እንደሱ አታስታውሰኝም እንዴ? እስካሁን እንዴ ብዙ ሳወራ የት ሄደሃል? ሲጀመር እነሱ አቡ ሃይደር ይችላል ባይዘው ይችላል። የጂኒ ወንድም መያዝ ይችላል። እሺ ብቻ እንትን ነው ያው ብዙ ውይይት አያውቅም። ባይዘው ውይይት አያውቅም። የመጀመሪያ መግቢያ ላይ ጥያቄ ካልጠየቅኩ ብሎ ሲሰግጥ ነው የበቀኝስ ውይይት እንደማያውቅ እና እንደዛ ነው። ምን ልላችሁ ነው የተለያየ እንትን አለ። ለምሳሌ በዚህኛው ሳይድ ቅድም እንደሰማችሁት እንዲህ አይደለም
እሱ የሚያመልከው አምላክ በአይምሮ የቀረጸውን ነው እኛ እናመልከውም ምናምን የሚል ነገር ተናግሯል። የተናገሩ አሉ። እነዛኛው ደግሞ እንደ ሁሱ አይነቶቹ ደግሞ ያው እንደሰማችሁት። ስለዚህ በየትኛው ነው ትክክለኛ አስተምሮ የሚለው ላይ ራሱ እኔ በተለይ እነዚህ ታች ያሉት ምንም ማለት በቃ ተራው ምን ማለት ነው እዚህ ቲክቶክ ላይ በየኮሜንቱ እየሄዱ የሚሳደቡት ቢጠይቁና እዚህ ነገር ላይ የጠራ ነገር መያዝ ቢችሉ ደስ ይለኛል። ጥሩ ነው፣ በቃ ጥሩ ነው እና ጠይቁ። እንትን አይደለም መጥፎ አይደለም፣ ብትጠይቁ መጥፎ አይደለም። ልዩነታቸው እንዲወራባቸው አይፈልጉም፣ እንዲነሳ አይፈልጉም። በእኛ ሳይድ ደግሞ በደንብ መሰራት ያለበት ማሳየት ያለብን እሱን ማሳየት ማለት ነው። እኛ ፈጥርላቸውም ልዩነት ራሳቸው ናቸው የተለያዩት እንዳያችሁት። ግን እንደዚህ አይነት ቪዲዮዎችን ማሰራጨት፣ ቫይራል ማውጣት፣ ራሳቸው እንትን እንዲሉ አጀንዳ መስጠት ማለት ነው። በደንብ ይስሩት፣ እንትን ይበሉት፣ ማነው ይወያዩበት በደንብ ጥሩ ነው። ልክ ፕሮዎቹ ጋር እንዳረግ ነው ማለት ነው። እና እንደዛ ነው። ያው መብራት ጠፋ፣ ስልኬም ቻርጅ የለውም ጋይስ። አንድ ልጅ ቪዲዮ አልሰራበትም። እንዴት ናችሁ? ቆይ እስቲ ቪዲዮ አልሰራበትም፣ ካገኘሁት እንዲሁ አሳያችሁና እዚሁ ላይ እናወራበታለን። ግን እሱን እስክታወጣ ከሰማኸኝ ድምጼ ይሰማል? ይሰማል። እንዴት ስለ አምላካቸው እንዴት አያውቁም ለምትለው ነገር እዮባ እንዳለ የጥያቄና መልስ ቤታቸው ወይንም አፍሪካ ቲቪን ሁሉም ነገር ብትጠይቅ የሚወራው እንዳለ ስለ ወገበታች ጨዋታ፣ ስለ ጡት መመጥመጥ፣ ስለ ጀነት ውስጥ ስለምታገኘው 72 ድንግል ነው እንጂ የሚወራው ያክስቴ ልጅ አይቻት ተመኝቻት እንደዚህ አይነት ወሬ ነው እንጂ የሚወራው አላህ ምንድነው የት ነው እንዴት ነው የሚባለው ነገር እስካልተወራ ድረስ ሰው እንዴት አምላኩን ሊያውቅ ይችላል ነው ዋናው ጥያቄ። በፍጹም ሊታወቅ አይችልም። እዛ ያሉትም መሻሂዎች እኮ ፈጽሞ ሊነግሯቸው አይችሉም። አምላካችን ይሄ ነው እንዲህ ነው ምናምን ነገር ብለው ቢነግሯቸው ሰዎቹ ይቀውሳሉ። እርግጠኛ ነኝ የለመዱት በቴሌቪዥን እንዲህ ስታረግ የሚባለው ጨዋታ ስለሆነ ማለት ነው። እና ያው በየመስጊዱም አንገቱን ቁረጠው ፍለጠው ስለሆነ ወሬው ስለ አምላክ የሚነገር አይመስለኝም ፈጽሞ እስልምና ቤት። ያው እንግዲህ አንቺ ሲል እንደሰማችሁት ነው። እውነት ነው ጌታ ሰው እችላለሁ፣ ሁሌም እችላለሁ። አንድሽ ነው ያለው እንግዲህ ይመች። እኔ በቪዲዮ ገረጣለሁ፣ አንቺ እንደልብሽ መመጥመጥ ነው ትያለሽ። እንደዛ ነው ባይዘው ጥያቄያቸው። ጠይቁ ተብሎ እድል ሲመቻችላቸው የረባ ጥያቄ ጠይቁ። እነዚህ ልመጥምጥ ይለኛል አይነት ነገር ነው ይሉት። ወልጄ ነበርና እንደዚህ ስል እንትን ጠየቀኝ። ይሄ ነገር እንትን ይሆናል ሼህ ይሉታል። ዘዋል ኡስታዝ ምን ብሎ ይመልሳል? ሰውየው መጥመጣው እንጂ ለምን ይመስልሃል? ከከለከለው ሰውየው ራሱ ይቀርበታል። እሱ ሄዶ አንቺ ሲል አይሆንለትማ።
ጆማ ወይ አመጣብኝ ጨዋታዬን አይመጣውም ታውቃለህ። ኮሜንቱ እንዳለ እኮ እሱ ወደ ጨዋታው ብቻ ዘኩን ፎሎ አድርጉ በላቸው። አዲስ አካውንት ከፍተው ሁለተኛ አካውንት አዲስ ከፍቶ ነው። ድምጽ እየታፈነ ነው ሰውዬ። ቻርጅ ላይ እኮ ሲሰካው አትሰካዋ። እኔ ራሱ አላረኩትም። እኛ እኮ አሁን ነው ፎሎ አድርጉት ጋይስ። እኔ ጋር ጠፋ፣ አንተ ጋር ሲመጣ ወስጄው ነው። እና ሰዎች ፎሎ አድርጉት ዘኩዬን። እሺ አዳዲስ ቪዲዮዎች በጣም ብዙ ቪዲዮዎች ነው እየለቀቀ ያለውና ድካም ነው። እምቢ ያለው ኔትወርክ በቃ ዘኪን ፎሎ አድርጉት ሁላችሁ። ስልኬ ከመዝጋቱ በፊት እንለያይ። እየገባችሁ የሰራሁትን ቪዲዮ ሪፖስት አድርጉት። እሺ ዘኪና እንዴ ዘኪ ይሄው ዘኪን ፎሎ አድርጉት። እሺ ይሄው አሁን የገባው ወንድማችን ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። አንተ ሰላም ነው? ያኛው ስላስቸገረኝ ሰዎች ያ በጣም አስቸገረኝ ምናምንና በዚህ ፎሎ ካረጋችሁኝ ቪዲዮ መስራት ጀምራለሁ። በድምጽ ምናምን ለሚሰሯችሁ ቪዲዮዎች መልስ ሰጣለሁኝ። ይሄንን ፎሎ አድርጉኝ ምናምን። ያው ሁላችሁም የዘኪን በጣም ምርጥ እና ጎበዝ ወንድማችን ነው። በድምጽ መልስ እየሰጠበት ምናምን ነበር በዛኛው አካውንቱ ስላስቸገረው ይሄኛውን ከፍቷል። ስለዚህ በደንብ ነው እስልምና ላይ የሚሰራው ምናምንና በደንብ ደግሞ ለሌሎችም እንዲደርስ ፎሎ አድርጉት። ሁላችሁ አሁኑኑ ፎሎ አድርጉት። እሺ 400 ሰው አለ። 400ዎቹ ፎሎ አድርጉት ሁላችሁ። ከዛን 1000 ምናምን ቢያንስ ቢገባ ለምንም ቪዲዮው አሪፍ ስለሚሆን ማለት ነው ሲለቅ እሱን አድርጉ። እኔ የሰራሁት ቪዲዮ በስማ አንትሽ የትኛው ፓርት ተመቸች? አረ ሚስትየው በጣም የተመቸኝ እንደዛ ነው እንግዲህ እንደዛ ነው። ግን እኔ የሚገርመኝ ራሱን ፍርድ ወንበር ላይ ማስቀመጡ ፈራጅ መሆኑ በቃ ያለሱ እሱ ካለው ውጪ እሱ ካመነው እምነት ውጪ ሌላው ገሃነም ገቢ እንደሆነ አይነት ስታፍ ማውራት ራሱ በጣም ይከብደው። ምክንያቱም የሰው ልጅ ፍርድን ለራሱ እንዳያረግ ታዟል። ከአምላክ ውጪ ፈራጅ እንደሌለ የታወቀ ነው። በአንዳችሁ ላይ እንኳን እንዳትፈርዱ ይላል። እሱ ግን ሁላችንም እንግዲህ ወደ 70 ምናምን ኦርቶዶክሳዊ ላይ ፈርዶ ቁጭ እናንተ ገነት አትገቡም ብሎ ቁጭ አጸርቁም ብሎ ቁጭ ምን አይነት ጭንቅላት እንደሆነ አላውቅም። እና ግን የሚስትየው ነገር ጸዴ ነው ባይዘው። እኛ ግን አልነጠቅነውም። ቤተክርስቲያን ሚስቱን አልነጠቀችውም። እንደውም ቤተክርስቲያንን ሰድቦ ነው ያገባው። የተሳካለት አሁንም እንደውም ሰጠችው ማለት ነው። ተሰድባ የሰጠችውን እና አርፈ ያዝ ወዳጄ። አንቺ ግን በጣም ክፉ ነሃል። ክፉ ነህ በጣም አንቺ ክፉ ነህ። አውርቼ ስለማላቅ ይሆናል። እባክህ ዝምታ እኮ ክፉ ያደርጋል። እና እንትን ነው ደግሞ በጣም የሚገርማችሁ የራሳቸውን ትምህርት የራሳቸውን ነገር ተጻረው ኦርቶዶክስን ይሰድባሉ። ማለት ከራሳቸው ጋር ቢጋጩም ችግር የለባቸውም። እና አልዳኑም። ሃይማኖት ማለት ራሱ ከብዶት ማለት ነው። ማህበርተኞች በጣም ቋንቋ ማሳመሩ ነው በሱ ቤት እና በጣም በፕሮቴስታንቱ ዘንድ ቅቡልነት ያለው ነገር ለመፍጠር እየሞከረ ነው። በጣም እሱ የተለየ እንደሆነ ለማሳየት ማለት ነው። እና የምር